በቅርብ ጊዜያት ወዲህ ደግሞ ጉዳዩ በሽምግልና እንደተያዘና በባህላዊ ስርዓት መሰረት ነገሩ እንዲፈታ ጥረት እየተደረገ እንደነበር መረጃዎች ሲጠቁሙ ቆይተዋል። አልገደልኩም ግን ጉማ ከፍላለሁ የሚል ስለሆነ እሱን ጉማ አንቀበልም፣ ልጃችንን ጉማ አንበላም ነው ያለው። ሐቋን እንድታወጡልኝ አሁንም ከጎኔ ናችሁ። እውነቷ እስከሚወጣ ድረስ ከጎኔ እንድትቆሙልኝ የኢትዮጵያ ሕዝብ በሀገር ውስጥም በውጭም ያላችሁ እንድታግዙኝ እለምናለሁ፣ እጠይቃለሁ። እኔስ ኢትዮስፖራ ብሆን የሆነ ሰው ሲገላት ባይኔ እንኳ ባላይ አቢዩዝ አርጓት ጠፍጥፏት ከሰውነት ውስጥ አውጥቶ እንዳትኖር እንዳትሄድ እንዳትቆም አርጎ ያሰናበታትን ከሰው ማንነት ውስጥ ያወጣትን መላው ውጪም ያላችሁ ውስጥም ያላችሁ ለቀነኒ ፍትህ ስትጠብቁ የነበሩ ኢትዮጵያውያን በሙሉ ከልብ የመነጨ ምስጋናችን እናቀርባለን። በጣም የሚገርም ቪዲዮ ነው ያስኩት ዛሬ። በእኛም ሀገር ላይ የዚህ አይነቱ ትሬንድ አለመምጣቱን እርግጠኛ የማንሆንበት ነገር ነው። ይግ አነጋጋሪ ሆኖ የቀጠለው የሞዴል ቀነኒ አዱኛ ጉዳይ ነው። የሽምግልናውንናም የመጨረሻውን ውሳኔ አንዳንዶች ጥሩ ነው ይላሉ፣ ሌላኞቹ ግን ግራ አጋቢ ነው በሚል ሐሳባቸውን እየሰጡበት ይገኛሉ። በኦሮሞ አባገዳዎችናም በቤተሰብ በኩል ሲደረግ የነበረው ይኸው የሽምግልና ሂደት እንቅፋት እንደገጠመውናም ባለመስማማት መለያየት እንደተፈጠረም ተገልጿል። ከዚሁ ጋር ተገናኝቶ ደግሞ የቀነኒ አዱኛ አባት ምላሽ ሰጥተዋል። ሐሳባቸውን አስቀምጠዋል። እኛ የደም ካሳ አንቀበልም የሚል ሐሳባቸውን አኖረዋል። ለምን ይሆን የቀነኒ አባት የደም ካሳ አንቀበልም ያሉት? ምክንያታቸው ምን ይሆን? የተናገሩትስ ዝርዝር ሁኔታ ምን ይመስላል? ሽምግልናው በስምምነት ያልተቋጨውስ ለምን ይሆን? ይህንንም ያገኘናቸውን መረጃዎች አካተን ወደ እናንተ እናደርሳችኋለን። እኛ ባለፈው 2017 ዓ.ም ህይወቷ ካለፈበት ጊዜ አንስቶ እጅግ አነጋጋሪ የሚባሉ ክስተቶች ሲከሰቱ ለበርካታ ጊዜያትም በብዙ ማህበረሰብ ዘንድ መነጋገሪያ የሆኑ ጉዳዮች ሲታዩ ነበር የሰነበቱት። አሁን በመጨረሻ ሰዓት የሽምግልናው ሂደት ምን ላይ ደረሰም የሚለው ጥያቄ ምላሽ አግኝቷል። ዝርዝሩን እንንገራችሁ። ባለፈው ዓመት ከአርቲስት አንዱዓለም ጎሳ ጋር ትኖር ከነበረበት ህንፃ 5ኛ ፎቅ ላይ ወድቃ ህይወቷ ያለፈው የሞዴል ቀነኒ አዱኛን ጉዳይ በባህላዊ የኦሮሞ አባገዳዎች ስርዓት በእርቅ ለመቋጨት የተደረገው ጥረት ሳይሳካ መቅረቱን አባገዳዎች አስታወቁ ይለናል መረጃችን። ጉዳዩ ላለፉት 3 ወራት በሽምግልናና በባህላዊ የፍትህ ስርዓት ለመፍታት ሲደረግ የቆየ ቢሆንም ጥረቱ በተጎጂ ቤተሰቦች ፈቃደኛ አለመሆን ምክንያት መቋረጡ ነው የተገለጸው ብሏል መረጃው። ማክሎም የሽምግልናው ሂደትና የአባገዳዎች እይታ አባገዳ ጎበና እንደገለጹት ከሆነም ጉዳዩ በመደበኛው ፍርድ ቤት እልባት ባለማግኘቱም የገዳ ስርዓት አባቶች ተጠርጣሪውን የተጎጂ ቤተሰብን በማገናኘት መፍትሄ ለመስጠት ጥረት ሲደረግ ቆይቷል ብለዋል። ሆኖም በአራተኛው ቀጠሮ የሟች አባት አቶ አዱኛ ዋቆ ሂደቱን አፍርሰውታል ሲሉም ገልጸዋል። አባገዳዎች ጉዳዩን ከኦዳ ቡልቱ አባገዳዎችናም ከሀገር ሽማግሌዎች ጋር በመሆን በጥልቀት እንደተመለከቱትና እውነቱም ተገኝቷል የሚል እምነት እንዳላቸውም ተናግረዋል። ይሁን እንጂም የሟች ቤተሰብ ሽምግልናውን ባለመቀበላቸው ምክንያት የተገኘውን እውነት ለጊዜው ይፋ ሳያደርጉት ሂደቱንም ለማቋረጥ መገደዳቸው ነው ያብራሩት። የሟች ቤተሰብ ተቃውሞ በሌላ በኩል እንዲህ የሚል ነው። የሞዴል ቀነኒ አዱኛ አባት አቶ አዱኛ ዋቆም የሽምግልና ሂደቱን ያልተቀበሉበትን ምክንያትም ሲያስረዱም በቅድሚያም የልጅ ገዳይ ማን እንደሆነ ሳይታወቅ ካሳ ወይም ጉማ ልቀበልም የሚል አቋም እንዳላቸውም ገልጸዋል። አቶ አዱኛ አክለውም እነሱ ወይም ሽማግሌዎቹ የሚሉት ደም በእጃችን አለ፣ ግን ደግሞ አልገደልኩም ነው። እኛ ደግሞ የገደለ ሳይታወቅ እንዴት ጉማ ወይም የደም ካሳ እንቀበላለን በማለት ጠይቀናል ይላሉ። አባትየው አጽንኦት ሰጥተው እንደተናገሩት ከሆነም በቅድሚያ ተገቢው ማጣራት ተደርጎ እውነቱ ከተረጋገጠ በኋላ ወደ መሐላና ሌሎች ሂደቶች መግባት እንደሚቻልም ጠቁመው አሁን ባለው ሁኔታ ግን ሂደቱን እንደማይቀበሉትም ነው ያስታወቁት። አባት ሲናገሩም የአባገዳ ስርዓትን መናቅ አይደለም አለማክበርም አይደለም፣ እኔ ትክክለኛውን የልጅን ፍትህ ስለምፈልግ ነው ሲሉም ነው የጨመሩት። ሞዴል ቀነኒ አዱኛ መጋቢት 1 ቀን 2017 ዓ.ም አዲስ አበባ በሚገኘው መኖሪያ ቤት ከ5ኛ ፎቅ ወድቃ ህይወቷ ማለፉ የሚታወስ ነው። ይህንንም ተከትሎ ድምጻዊ አንዱዓለም ጎሳ በቁጥጥር ስር ውሎ የነበረ ቢሆንም
አቃቤ ሕግ በሰጠው ጊዜ ክስ ባለመመስረቱም ከ3 ወራት እስር በኋላ በ50 ሺህ ብር ዋስ መለቀቁም የሚታወስ ነው። አንዱዓለም በአባ ገዳዎች ተመርቆ ተለቀቀ። የቀነኒ ቤተሰቦች እርቁ ላይ አልተገኙም። ሰው ልጄ ብትወልድ በል እንደወላድ ማለት ነው ጋ አመት ሳይሙላት ሀዘኔን ሳረሳ ወልጄ ተቸግሬ አሳድጌ አስተምሬ ነገ ሰው ትሆናለች ብዬ አግብታ ወልዳ ቤት ይዛ የልጅ ልጅ ታሳየኛለች ብዬ ተስፋ የጣልኩባትን ልጅ ከአባቷ ጋር መከራ አይቼ ኑሬ ያሳደግኳትን ልጅ የገደለውን ሰው አመት ሳይሙላት ታረቁ ተብለው ሰዎች ቢሰበሰቡ ስሜቱ እንዴት ነው ጋይስ? አስቡት እስቲ። አሁን ያልኩትን ደጋግማችሁ አዳምጡና አስቡት። ስለ ጀስቲስ ሲስተም አይደለም እያወራን ያለ ነው። ስለ ኢትዮጵያ ውስጥ ስላለው ህግ አይደለም እያወራን ያለ ነው። ይሄ ለሌላው ለቀረን ሴቶች በጣም የሚያስፈራ ሁኔታ ነው። ማንም አንገታችንን እየቀነጠሰን ቆሞ ይሄዳል ማለት ነው። ኮን ስለ አንዱዓለም ጎሳ ኦር ስለ አባ ገዳዎች ማስታረቅ አይደለም። ለአባ ገዳዎች ደግሞ ያለን ጥያቄ ማለት ነው ሰው ማስታረቅ እንዳለ ያለ አግባብ ሰው ጥፋት ሲያጠፋ እንዴት ነው የምትቀጡት? ያንም ማለት ነው የምጠይቀው። አከምቲ አደብዱ የሆነምን በሌሳ በሌስ ይግደልም አይግደልም ፍርድ ቤት ነፃ ልቆታል አይደለም። ግን አቢዩስ ሲያረጋት የነበረውስ ይሄ ምስክር በቂ የሆነ ዶክመንቴሽን አይደለም? ልጇ አትሊስት 2 3 4 ዓመት እንዲታሰር እስር ቤት ገና የልጅቷ 40 ሳይወጣ ከእስር ቤት ወጥቶ በየሀገሩ ላይ እየሄደ ይዘፍናል። እኔ እኮ ልጁን ጥላቻ ለመስደብ ወይ ደግሞ ልጁ ቤተሰቦቹ እኮ ሊያስቡለት ይችላሉ። ገባችኋ? ግን እንደ እናት እንደ ወላድ እንደ ቤተሰብ የዚች ልጅ ሞት እግዚአብሔርን ቆስል ነው ለመላው ለኢትዮጵያ ሴት ነው የሚለው አንዱ ለሰው ብቻ ሳይሆን ማለት ነውና ለማንኛውም ኢን ዘ ፊውቸር ያለው ነገር ያስፈራል። ሴቶች ራሳችሁን ጠብቁ። አሁንም መሰራት ያለበት ሶሻል ሚዲያ ላይ ዶሜስቲክ ቫዮለንስ ሳይን ምንድን ነው? እንዴት ነው ማምለጥ የምችለው? እንዴት ነው ሰው ሊገል የሚችለው? ምንድን ነው ሰው ልጅ እንዲገላችሁ ሳይገላችሁ እኮ ብዙ እኮ ይሞክራችኋል እኮ። ላይክ ለምሳሌ በጥፊ ይመታችኋል፣ እቃ ይወረውራል፣ ያለሽን ንብረት ያወድማል፣ ፓስፖርት ሊሆን ይችላል፣ ወርቅ ሊሆን ይችላል፣ ልብስሽን ሊሆን ይችላል፣ ያቃጥላል፣ ከሰው ጋር እንዳትሄጂ ሪስትሬን ያደርግሻል ማለት ነው። ሴቶቼ አስቡበት። እንኳን አባ ገዳ ጠርቶኝ አይደለም ሰው ሀዘን ውስጥ ሲሆን ያውም እንዳልሆነች ሆና ያለ አግባብ የተገደለች ልጃቸውን ማለት ነው እግዚአብሔርንም ይረሳል አይደለም አባ ገዳን ማለት ነውና ፌር ሲስተም ቢሆን መልካም ነው ብዬ አስባለሁ። ሲቀጥል ደግሞ ይሄ ልጅ ወጥቶ ከዛ ዘፋኝ እንኳን ቢሆን ተመልሶ እንደ በፊቱ ወደ ስራው እንኳን ቢመለስ ማን ነው ዘፈኑን የሚሰማው? ይሄ እኮ ከሜንታሊቲያችን ጋር የተያዘ ነገር፣ ከማንነታችን ጋር የተያዘ ነገር፣ እንደኛው ሴት የነበረች እናት ልትሆን የተዘጋጀች የሰው ልጅ ነች የሞተችው። ቤተሰቦቿ ስቲል ሀዘን ላይ ናቸው። ካሳቸው ምንድን ነው? አባ ገዳ ልጃቸውን ሊከሳቸው አይችልም። ፍርድ ቤት ልጃቸውን ሊከሳቸው አይችልም። አትሊስት እስከሚረጋጉ ድረስ ላደረሰባት በደል ተመጣጣኝ የሆነ ቅጣት ይገባው ነበረ። ስለመታት ነው እኮ ነው የምለው። አሁን ይሄ ስለገደላት አልገደላት እሱ የፍርድ ቤት ስራ ነው። ያጣርተው ምንም አይነት ዊትነስ ካላገኙበት ሊለቁት ይችላሉ። ግን እሷ የተደበደበችው ኢነፍ ዊትነስ አይደለም። ይሄ ልጅ ሊጠረጠር አይገባም ነበረ። እንዴት እንደምታስቡ አይገባኝም። ግን ይሄ እዛ ያለው ህግ ተከባድ ነው እና ሴቶችዬ ራሳችሁን ጠብቁ። የትም ብንኖር እኮ ሴፍ አይደለንም። ግን እግዚአብሔር ተጨምሮበት እኛም ራሳችንን መጠበቅ አለብን። ህይወታችሁን የሚያለመልምና ሰው የሚያረጋችሁ ወንድ እንጂ ህይወታችሁን የሚያጠፋ አይደለም። ህይወታችሁን አንድ ጊዜ በጥፊ ከመታች ጥፋ ብለሽው ሂጂ። ያንን ነው የምመክራችሁ። አትሙቱ በሰው እጅ፣ አትሙቱ በወንድ እጅ። ለቤተሰብ ታስፈልጋላችሁ። የዚች ልጅ ቤተሰብ ደግሞ ለሁላችንም ሴቶች ምሳሌ ሊሆኑ ነው የሚገባው። እኔ ብዙ ነገር ተምሬያለሁ። እናንተስ? ቲክታክ ላይ አውጥቶ ባለቤቷ ሴክስ
ሲያረጋት ትላንትና ማለት ነው። ባለፈው አሳይን ብላችሁ ነበር። አዚታ ተይ ቁጭ በይ በቃ ይቅርብናት። እንደ ሀገር ነው እንድንዋረድ ያረግሽን። እንደ ሀገር እንድንዋረድ አርገሽናል። ታገኝ ትሙት አጥፊና ውጪ እየደወልኩልሽ ነው። አጥፊው እሺ በይና አጥፊው አዚታ ውጪ። አንቺ ብቻ አይደለሽም ኢትዮጵያ ሴት በሙሉ አልመጣሁም ባንድሬ አልመጣሁም። ከሷ ጋር ራሱ ላይፍ የሚገቡ ሴቶች አንዷን አይቼ እኔ በጣም ነው ያዘንኩት ማለት ነው። ላይክ እንዴ በዚህ ደረጃ ይህንን ማየት በኢትዮጵያዊ ልጅ በሀገር ልጅ እንደዚህ አይነቱን ነገር ማየት እጅግ በጣም የሚከብድና ልብን የሚነካ ነው። እጁን የት ጋር ነው ያለው? እጁን እስቲ ወደ ላይ አድርገው። ሚራክ ቡር ህንዲና አብረው ላይቭ የገቡት ራሱ ከሷ የማይሻሉ ማለት በጣም ሰዎቹ ቀጥለው የሚያደርጉትን ነገር እንዲያደርጉ የሚያበረታቱ አይነት ሰዎች ናቸው። አሁን ሰውየው ላይቭ ላይ በለው ካላልን ብሎ አንዴ በለው ብሎ መጣ። ህዝቡ እዛው ቁጭ ብሎ ቲክቶክ ምን ነው ገበናችሁን ቲክቶኩን ዘግታችሁ እዛው ብትጨርሱ እንዲህ እኛ በእናንተ መሀል እንወዛገብ። ከዛ እንዲህ ነው በእንደዚህ ነው ነይ በለው እንበል ካላልን አይሆንም። ዝጊ ሄደሽ ታጥበሽ ላይ ይላል። በኢየሱስ ስም እንዳይቋረጥባቸው በኢትዮጵያዊነቷ ብቻ ወገን ስለሆነች ሊታሰብላት ይገባል እንጂ የሰው ውርደት እና የሰው ውድቀት በዚህ ደረጃ ማሳቅ አለበት ብዬ አላምንም። ስታፕ ታፕታፕ የምታደርጉ ሼር የምታደርጉት አታድርጉ። ለተማረ ጥሩ ነገር ለሚያስተምራችሁ ነገር ሄዳችሁ አድርጉ። ኦ ማይ ጋድ በጣም የኛ ህዝብ ትላንትና ዲስአፖይንትድ ኤንግሪ ኤምባረስድ ኦል ዘ ኢሞሽን ፊሊንግ ያጋጠመኝ ትላንትና ነው እና በጣም ትላንትና ማለት ይሄ ሪካርድ ተደርጎ የተለቀቀው የዚች ልጅ ላይቭ እንትን የሚቀባበሉት ሰዎች ብዛቱ ልነግር አልችልም። እና እኔ ጋር በአጋጣሚ ነው የደረሰው። ይሄ እኮ ሰውን ከመግደል እኮ አይተናነስም ጋይስ። ህዝብ ፊት ለፊት አምጥቶ ሚስቱን እጮኛውን ገርልፍሬንዱን ሴክስ የሚያደርግ ወንድ ከመግደል ምንድነው የሚተናነስ? እንግዲህ ምንም አይችልም። ወራሽኛ ወይ ደግሞ ፖሊስ ነው የሚችለው በደንብ 100%። ኦኬ እና ሲያወራቸው እንዲህ ብሎ ነው የሚያወራው። አጂታዬ ለምን ግን አዘጊውም ላይቭንና እንጆይ አታድርጉ? ከዛ በኋላ አረ ለጀማሉ ደስ ብሎኝ ግን እኔ በቃ እንድትወጣ እኮ ነው ፈልገው። አሁን አልፈልግም። ምን አለች? አልዝጋው አልዘጋውም ለመሰላችሁ። ከዛ በኋላ ከሱ ጋር እንዲህ ልማረገው እንደ ሀገር ነው እንድንዋረድ ያረግሽን። እንደ ሀገር እንድንዋረድ አርገሽናል። ታገኝ ትሙት አጥፊና ውጪ እየደወልኩልሽ ነው። አጥፊው እሺ በይና አጥፊው አጂታ ውጪ። አንቺ ብቻ አይደለሽም ኢትዮጵያ ሴት በሙሉ አልመጣሁም ባንድሬ አልመጣሁም። እንደ ሀገር እንደ ህዝብ ነው የተዋረድ ነው ጋይስ። እና እቺ ልጅ ብዙ ጊዜ ማታ ስተኛ ቲክታክ ላይ ትገባለች። ጠዋት ለስራ 5 o'clock ስነሳ ቲክታክ ላይ ነው ማየት ብዙ ጊዜ ማለት ነውና በጣም ሰክራለች። በቃ እኔ ገና ይሄ ቪዲዮ ሲመጣልኝ ይጨንቀኛል አልኳችሁ ጋይስ። እና ለመናገር ለመሳደብ ወይ በኃይለኝነት ልናገርሽ ሳይሆን ውስጤ አትናገሪያት ይለኛል ማለት ነው። ልናገርሽ ብሌም ላርግሽ ሳይሆን ውስጤ ምንድነው የሚነግረኝ ተቸግራ እንዳለች የሆነ ነገር አስገድዷት እንደሆነ ነው እየታየኝ ያለው ማለት ነውና ለዛ ነው አሁን መርዳት የምትችሉ ሰዎች አካባቢ ያላችሁ ሰዎች እንደዚህ ከሚመለከተው አካል ጋር አገናኙት። እስቲ እንደዚህ ከሴቶች ጉዳይ ጋር አዶን ነው የታገር እንደምትኖር ራሻ ነገር መሰለኝ። ሰውዬ እዚህ ሀገር ነጭ አይደለም። እርዳታ ያስፈልግሻል። ብዙዎችን እግዚአብሔር ሲቀይር አይተናል። ከዚህ ላይ እንኳን በስካር በድራግ አይደለም እግዚአብሔር ከየትም ከተጣለበት ቦታ ይመልስሻል። አንቺ ሰላም ያለው ኑሮ መኖር በሰላም ስራ ሰርቶ መጥቶ ምግብ በልቶ ሻወር ወስዶ ቲቪያችሁን አይታችሁ ሙቪያችሁን አይታችሁ ከፈለጋችሁ ወካርጋችሁ ከፈለጋችሁ ቫኬሽናችሁን ሄዳችሁ ከልጆቻችሁ ከባለቤታችሁ ከቤታችሁ ጋር ከፋሚሊያችሁ ጋር ደስተኛ ሆኖ መኖርን የመሰለ ነገር አለ ወይ? የለም። እኔ እዚህ ቲክታክ ላይ ያየሁት ነገር ማለት ነው ከዚህ ሴትዮ ጋር ከዚህ ልጅ ጋር ከሷ ጋር ራሱ ላይፍ የሚገቡ ሴቶች አንዷን አይቼ እኔ በጣም ነው ያዘንኩት ማለት ነው። ላይክ እንዴ በዚህ ደረጃ ቲክታክ ላይ አውጥቶ ባለቤቷ ሴክስ ሲያረጋት ትላንትና ማለት ነው ጋይስ። ከስር ይገቡና ታፕታፕ ሼር ኮሜንት ምናምን ያደርጋሉ ማለት ነው። በጣም የተጸየፈ ነገር። በጣም በእግዚአብሔር ፊት ምንድነው ሴክስ ማድረግ በቤትሽ በመኝታሽ ከባልሽ ጋር ከራሴ ሰው ጋር እንጂ በአደባባይ አውጥቶ እንደዚህ የሚያደርግ ወራዳ ቆሻሻ አይምሮ የሚታመም ይቺን ልጅ ደግሞ አሁኑኑ ካላመለጠች ማለት ነው ይገላታል ነገ ማለት ነው። ይሄ እኮ ሰውን ከመግደል እኮ አይተናነስም ጋይስ። ህዝብ ፊት ለፊት አምጥቶ ሚስቱን እጮኛውን ገርልፍሬንዱን ሴክስ የሚያደርግ ወንድ ከመግደል ምንድነው የሚተናነሰው? አዋርደሽ ፐርሰናሊቲሽን ነጠቀሽ።
ክብርሽን አወረደ ክብርሽን ደፈረ ሳትፈልጊ እያስገደዳት ማለት ነው ጋይስ this is not funny to me I don't know እናንተ እንዴት እንዳያችሁት ነው ምለውና እዛ ስር ገብተው ታፕታፕ ሼር ኮሜንት የሚያደርጉ ሀበሾች ብዛት ከሷ ጋር ደግሞ ገብታ ስታወራ የነበረችው እንዳጸይሟ ልጅ ጌታ ኢየሱስ ክርስቶስ ማስተዋሉን ይስጥሽ የኢትዮጵያን ቋንቋ ደግሞ ባትናገሪ ቲክታክ ላይ እዛው እንደጀመርሽ ወይ በራሻ ወይ በዩክሬን ወይ በእንግሊዘኛ ጨርሽ ይዛው እንደዚህ አይነት ነገር ማለት ነው በጣም ሼም ነው ይሄ ለሁሉም ለመላው ኢትዮጵያ ሴቶች መዋረድ መንስኤ ነሽ አንቺ ስለዚህ ምንድነው ማድረግ ያለብን ሴቶች እኔ ቢቻል አካውንቷን ብታዘጉ ብናዘጋ ተባብረን ሪፖርት አድርገን ብናዘጋ ከመጣች 2026 ላይ እግዚአብሔር መልካም ነገር ያደርግልሻል አትሊስት አልኮሆሊክ ና ድራግ ትወስዳለች ድራግና አልኮል የሚይዘው የምታረገው ነገር እኮ አታውቅም እናቴ የምታረገው ነገር የምትናገረው ነገር የምትሆነው ነገር አታውቅ ፖሊስ መጣ ተመልሶ ሄደ እንደገና መልሳ ደሞ እዛኛው ስራ ውስጥ ገባች አይ ግን ከላይ መውጣት አልፈልግም ቢኮዝ የሆነ ነገር ያደርገኛል ምንድነው ማንነው ስራ አስቀመጠች ችግር ነው እኔን ያሰረኝ ካልሽ ሪች አውት አድርጊ አሁን እጅሽን አውጪ ኢትዮጵያኖች ይረዱሻል መልካሞች ናቸው እዛው ባለሽበት ሁላችንም ተቀባብለን ቪዲዮ ሰርተን እናተርፍሻለን እናውጣሻለን ይሄ ላይፍ አይደለም ስለዚህ ነጭ ነው ማገባው ፈረንጂ ምትሉ 3-4 ሰው ብቻ ነው የረባ ኑሮ እዚህ ላይ ነውኛ እዚህ አሜሪካ ሆነ ሌላ ቦታ ምን ኖረው ውጭ ሀገር ለመኖር እድል ያለን ሰዎች ደግሞ እዛ ሌላ ቦታ ሆነው እንደሚያወሩት እኛ እንደዚህ አይነት ነገር ውስጥ አንገባም በቀላሉ ስፔሻሊ አበሻ አርጅቶ ምን ብሎም ውሃ ምታጣጣኝ ቡና ምታጣጣኝ አትከልክለኝ የሀገሬ ልጅ ሀገሬ ሰው ያለ ሄዶ ኢትዮጵያ ሄዶ የሚያገባ የራሱን ሰው የሚያገባ እኮ ሪዝን አለው እኮ እዚህ እኮ ሰው አትወቁ አይደለም ግን ላይፍ አይመችም በቃ ከሌላ ዜጋ ጋር ስትሆኑ ሁለት አይነት ሰው ነው ቤት ውስጥ የሚኖሩ ካልቸራቸው አይመችም ግን ተደላድረው የሚኖሩን ሰዎች ደግሞ ክሬዲት አናሳጣም አሉ ይኖራሉ እንደድሉ ይኖራል ሰው ግን እንደዚህም የተበላሸ ፓርትነር እንዳለ የዚህ ልጅ ባክግራውንድ ቢጠና ትላንትና ምን ስትል የሰማዋት እኔ አባቴ እናቴን ይቀጠቀጣት ነበር ድሮ እንደዚህ ሆኜ ስላደኩኝ አይ ዶንት ኬር ስለ ላይፍ ትላለች አባትና እናቷ ሲቀጣቀጡ ነው አይታ ያደገችው እንግዲህ ለአንዳንድ ልጅ ይሄ ሪዝን ሊሆን ይችላል ለአንዳንድ ልጅ መበላሸት ህይወት መጥፋት እንደዚህ ራስን መሳት እንደዚህ ሜንታል ሄልዝ ችግር ውስጥ መግባት እንደዛ ነው ችግር አለባት በያስባለው ጤነኛ ማትመስለኝም ልጅቷ ጤነኛ ካልሆነች ግን እንደዚህ እህታችን ሲጫወትባት በአደባባይ ማለት ሰው እኮ ይመታል ወይ ይሰዳደባል እንጂ በአደባባይ አውጥቶ የኢትዮጵያዊ ሴት ሴክስ ሲያረግ ይሄ በመንጆሯችን በመን አይናችን ነው የምናየው ቲክታክ ላይ ጋይስና በጣም ነው የሚያሳፍረው ከተቻለ ይዘጋ ቲክታክ አካውንቷ አዚቲ ነው ማን ነው የምትባለው አዚቲ ነው የምትባለው መስለኝና ቲክታኳ ይዘጋ አንቺም እግዚአብሔር ያስብሽ ጸልይ ቸርች ሂጂ አዲስ ኮሚኒቲ ፍጠሪ ውጪ ከዚህ ሰውዬ ጋር ይሄ ምንም ህይወትሽን ነው የሚያጣው እንጂ አይኖርሽም ሜቢም ተገደሽም ሊሆን ይችላል ችግር ካለብሽ ሪች አውት አድርጊ ቲክታክ ላይ የምትገቢው 247 ሪች አውት አድርጊ ይረዳሻል አበሻ ከዛ አበሻቻችን ማትጂ ነጮች ጋር ሄጂና ኢንቫይሮንመንትሽን ቀይሪ እንዴት በሰላም ወጥቶ መግባት እንዴት እንደሚያስደስት እኮ you have no idea በሰላምን መኖር የመሰለ ነገር የለም እንኳን አይደለም እንደዚህ አብደሽ ተጨመላልቀሽ በጣም አገርሽንም አንቺንም ራስሽንም ቤተሰብ እንኳን ይለሽም አዋርደሽ አይደለም በሰላም ራሱ ሰው ኖሮ ሰርቫይቭ ማድረግ አቅቶታል ጤናውን እየጠበቀ ይኖራል ሰው አልኮሆሊክ ሆነሽ አሁን አንቺ ኩላሊትሽ እስኪበጣጠስ ሰውነትሽ ውስጥ ያሉት ኦርጋኖች እስኪበጣጠሱ ድረስ አልኮሆል ስትጠጪ ድራግ ስትወስጂ ይሄ ራሱን የማይወድ ሰው ባህሪ ነው እግዚአብሔር ደግሞ ሲፈጥረን ለዓላማ ለሪዝን ነው ህይወታችንን ስንኖር ሪስፖንሲብል ሆነን መጠጣት ማንንም ይከለክልሽ የለም በአግባቡ በስነ ስርዓት አርገሽ ከዛ በኋላ ህይወትሽን ትኖሪያለሽ ራስሽን ማሻሻል ሞክሪ እኔ ውስጥ ያለ ነገር ነው አልሰድብሽም because even የሚያስደብ ነገር የለውም አቢዩዝ ተደርጋ ነው ታስታውቃለች ተቸግራ ነው ስለሆነ ብንረዳት ላለው ነው ብዙ ሰዎች ቪዲዮ ሰርተው አካውንቷ ባን ይደረግ ምናምን ያ ባን ይደረግ ይሄኛ because ይሄ መጥፎ ነው የሰው አይን የሰው ምላስ የሰው ነገር መጥፎ ነው እኔ አንቺንም ሆን ብሎ የሚከታተል ያለ አበሻ ያለ መሰለኝ እዛ ላይ ፎሎወሮች እንግዲህ እግዚአብሔር ይወቀኝ ግን ውስጤን ስለነካሹ ነው እግዚአብሔር ይድረስልሽ እግዚአብሔር ያስብሽ 2026 የምትቀየሪበት የፈለግሽውን የመሻትሽን የልብሽን የምትመኙን የምታገኝበት ዘመን የምትደሰችበት ዘመን ጤናሽን የሚመለስበት ጤናሽን የምታገኝበት ዘመን ይሁንልሽ አሜን በይ ከኔ ከእህትሽ ነው ማለት ነው ዝጊው ይሄንን አካውንትሽን ሰዎች ባን ሳያደርጉት ዝጊው ካልሆነ እኛ ተባብረን እናዘጋ አካውንቷን Thank you so much guys ትላንትና የዝች ልጅ ላይቭ ያላየ ሰው የለም ወይቺ ሁለት ፒክቸር አደረግላችኋለሁ እዚህ ጋር የሷን ላይቭ ያላየ ሰው የለም and I want the ladies to come forward actually ወንዶችም ሴቶችም
come forward. ምን ያህል as a society እዚህ አፕ ላይ ይሄን ቪዲዮ መለቀው ቲክታክ ላይ ነው እዚህ አፕ ላይ as a society ራሳችንን ወይ ምን ያህል ቆሻሻ ሴቶች ወንዶች ወይም substance abuse ላይ ያሉ ወይም mental health ላይ ያሉ ወይ ራሳቸውን የጣሉ ህዝቦች ምናይበት አፕ ሆኗል that's it this girl she was on a live yesterday this is not the first time live ላይ ነበረችው ላላወቃችሁ ማለት ነው this is not the first time this happened okay she was on live yesterday doing full on drugs alcohol domestic violence ነበር live ላይ ነው ምላችሁ sex ነበር live ላይ ነው ምላችሁ okay 2000 የኛ ህዝብ ቁጭ ብሎ ነው ያየው live ታፕ አርጉ እየተባለ okay not ከዚህ live ላይ እንውጣ we don't want to encourage ይሄን እንደዚህ ነገር encourage ማድረግ አንፈልግም ሳይሆን 2000 ህዝብ ቁጭ ብሎ ታፕ እየተደረገ ሊንክ ሼር እየተደረገ ኮፒ ሼር እየተደረገ የታየ live ነው as if ይሄ education ለላይፋችሁ ጥሩ ነገር ይመስልና ወይም ለአይምሯችሁ የሚያዳብር ነገር ይመስል ታፕ ስታረጉ ነበር የኛ ሰዎች የኛ ሶሳይቲ የኛ ሰዎች ስታደርጉ የነበረበት ነው please guys በእውነት ነው ምላችሁ like if you need help go get the help first እንደዚህ መታችሁ እንደዚህ live ላይ የምትሰሩ go get the help TikTok is not rehab አይደለም counseling የምታገኙበት አይደለም የአይምሮ በሽታ የምታከመ ቦታ አይደለም this is not the place ቪዲዮ መለጠፍን ትታችሁ live ላይ ቁጭ ብላችሁ እንደዚህ የምታደርጉት there's so many በተለይ ሴቶች እናት ይሆናችሁ እች ልጅ እናት ናት እናት ይሆናችሁ ቤተሰብ ያላችሁ እንደዚህ አክት ስታረጉ shame በጣም embarrass ለእናንተ embarrass ነው የሚያደርገን ለሌላ ሰው ደግሞ ጃጅ እንዲያረጋችሁ ታረጋላችሁ for the last 2 weeks በጣም back to back የሆነ እንደዚህ አይነት ነገር ሴቶች የምትሰሩት ነገር እየተለጠፈ ነው I mean it's been long time TikTok exit ካረገ ጀምሮ ነው ግን for the last 2 weeks ማላምን በተለይ mothers የሆናችሁ ሰዎች ማላምን ነገር ነው live ላይ ቁጭ ብላችሁ የምታደርጉት I think a week and a half ago 2 weeks ago አንዷን ለምን ነጭ ሽማግሌ ያገባሽ ነው ወይ ትልቅ ሰው ያገባሽ ነው ነጭ ያገባሽ ነው ወይ ብላ ስትሳደብ የነበረው ስድብ as a mother as a woman እኔ ይቅርታ አድርጉልኝና I was ሰቀጠጠኝ ስሰማው እሱን live ሰቀጠጠኝ and then this girl yesterday was doing this full on ፖሊስ መጥቶ ነው ያስቆማቸው ፖሊሱም ሊያስቆማቸው አልቻለም they went back ፖሊስ ከሄደ በኋላ they went back ግን አንድ የኛ ሶሳይቲ የኛ ህዝብ እንደዛ አይነት ላይቭ ላይ ቁጭ ብላችሁ የምታዩት ምንድነው ቅቅል እየበላችሁ ነው ላይቭ ላይ ምግብ አገኛችሁ ዶሮ ወጥ አገኛችሁ ምግብ አገኛችሁ ምንድነው why a few of us በእውነት ነው የምላችሁ a few of us ቁጭ ብለን ላይቭን ሪፖርት እያደረገን ነበር for TikTok should closed it ግን it didn't እኛ ግን ሪፖርት እያደረገን ነበር most of you share እያደረጋችሁ ነበር as if like somebody can learn from it like come on guys ኧረ በእናታችሁ በጣም ነው ያስጠላው በጣም የኛ ሶሳይቲ እዚህ ቲክታክ ላይ የሚሰራው ስራ በጣም ነው ያስጠላው በጣም I'm going to tell you guys እንዴት እንደሚያስጠላ even የሌላ ሀገር ዜጎች እንደዚህ አያረጉም እኔ በጣም አያለሁ የአሜሪካኖችንም አያለሁ ብሪቲሾችንም አያለሁ የዩኬዎቹንም የምኑ የፈረንሳዮች አያለሁ they don't do shit like this እናንተ የምታደርጉት ብልግና እዚህ ቲክታክ ላይ guys በጣም so እኔ oh my god የቱ ጋር ነው መስመር የሳት ነው የቱ ጋር ነው መስመረኛ ህዝብ የሳተው እግዚአብሔር ነው ማለት የቱ ጋር የሳት ነው please guys እና like stop live ላይ እንደዚህ ወጣችሁ አታድርጉ 1 2 TikTok is not a place for you to get the help that you need 3 everybody stop encouraging እንደዚህ ነገር behavior encourage ማድረግ አቁሙ okay please አቁሙ እንደዚህ የሚሳደቡ ሴቶች ወንዶችም ቢሆኑ ብልግና ያላቸው ምን ያላቸው መጥቶ የሚያረጉት stop encouraging them stop ታፕ የምታርጉ ሼር የምታርጉት አታድርጉ ለተማረ ጥሩ ነገር ለሚያስተምራችሁ ነገር ሄዳችሁ አድርጉ oh my god በጣም የኛ ህዝብ ትላንትና disappointed angry embarrassed all the emotion feeling ያጋጠመኝ ትላንትና ነው በእውነት ነው የምላችሁ I'm this close to activate TikTok ለማንኛውም YouTube ሊንክ አለላችሁ YouTube ላይ ሄዱ
I'm telling you, this app is not for the ones who እዚህ ላይ ለኛ community is not for the ones who wants to do the right thing. ይሄ አፕ ላይ አይደለም ወይ መሰዳደብ አለባችሁ ወይ ራሳችሁን እንደ እብድ አድርጋችሁ መኖር አለባችሁ ወይ እንደዚች ልጅ ላይ ክሊርሊ ድራግ እየጠጣችሁ ላይቭ ላይ ሴክስ እያረጋችሁ ነው እናንተ የምትፈልጉት ወሬ እንደዚህ ነው የምትፈልጉት በዛ ላይ ሪኮርድ አድርጋችሁ ሪፖስት ያደረጋችሁት አዘፍ ላይክ ኢንተርቴይንመንት ኔትፍሊክስ የለም እንዴ ድራማ የለም እንዴ ዩቲዩብ ላይ አለላችሁ ሂዱና እዩ ዋይ ምኑ ነው አሁን ይሄ ሪኮርድ ተደርጎ የሚለጠፈው I'm embarrassed anyways ነው አይ ብዙ የሶስተኛ ነው ያልሽ እግዚአብሔርን ጎል ግን እኔ ጋር ነው የሚገባብኝ በረኛ ያጁ እንዳይገባ እስቲ ናይስ ስታርት ድሮውቻለሁ እኮ ይሄን ታሪክ ድሮውቻለሁ አስቲ የቀሰበሽ ግን እጁን የት ጋር ነው ያለው እጁን እስቲ ወደ ላይ አድርጊ ሚራክ ቡር ህን እንዲና and here አይ አጥፋን ነው Stick upp lägervakten när jag flöt. Men du kan få ifall. folk ringer, det känns så. Ja, TikTok. Ja, TikTok ringer. Ja. አንተ ልናገርላን ፈደም ጉድ ትናንትና 2000 ሰው ዘጭ ብሎ ሼር አደረጉልኛል። እኔ ደግሞ ምንድነው ብዬ ግብት የሆነች ቆንጆ የምታምር ናት። አይኗ ብቻ ይበቃል ስታምር ልጅቷ። ወይኔ ምስኪን እዚህ ሰውዬ ጋር ይጣልሽ። አሁን ሰውየው ላይቭ ላይ በለው ካላልን ብሎ አንዴ በለው ብሎ መጣ። ህዝቡ እዛ ቁጭ ብሎ ድጋሚ ደግሞ ኧረ በስመ አብ የሆነ ጡዝ ይወስዳሉና ጡዙ ነው ያጦዛቸው። ከዛ የኢትዮጵያ ህዝብ ተሰብስቦ ቲክታክ ላይ 2000 ዘጭ ብሎ ሊገላት ነው እንትን ይበል ፖሊስ ጋር ይደወል ደውሉ ምናምን እያለ ኮፒ ሊንክ አድርጉ ታፕ አድርጉ ይላል። ላይክ እንደ ጌም ማለት ነው። ከዛም በኋላ እንደዛ እሷ ትጠጣለች ሰውየው ይጠጣል። በቃ ዝጊና ነይ በለውን በል ዝጊና ነይ ነው የሚለው ሰውየው። እሷ ደግሞ ወይ ፍንክች ላይቭ ላይ ካልሆነ ነው መሰለኝ። ከዛ በስተመጨረሻ ይሄ የኢትዮጵያ ህዝብ ድምጽ ሆኖ ፖሊስ ጠራ። ፖሊስ ከጠራ በኋላ ተፋቅረናል አሉ መሰለኝ። ፖሊሶቹ ተመልሰው ሄዱ። እኛ ሰላም ነን አሉ መሰለኝና በባልና ሚስት መሃል ጣልቃ አትግቡ። ግን ጡዝ እየወሰዱ ጦዛ እናቴ እዛው ላይቭ ላይ የምታወራው የምትቀባጥሩን አታውቅም ልጅቷ። ወይኔ እንደ ሀገር ተዋርደናል። በኢየሱስ ስም ይችን የመሰለሽ ቆንጆ ልጅ ምን ነው ገበናችሁን ቲክቶኩን ዘግታችሁ እዛው ብትጨርሱ እንዴ እኛ በእናንተ መሃል እንወዛገብ። ከዛ እንዲህ ነው በእንደዚህ ነው ነይ በለው እንበል ካላልን አይሆንም። ዝጊ ሄደሽ ታጥበሽ ላይ ይላል። በኢየሱስ ስም እኔ በጣም ነው ያፈርኩት። እንደ ሴት በጣም ነው የሚያዘኝ። እሷ ጡዝ ወስዳለች መሰለኝ ምንም አልመሰላት። ሴት አሰዳቢ እንደዚህ አይነት ሴት አሰዳቢዎች አይደለም ከንትን አውሮፓ የሰለጠና ሀገር ራሱ አሉ እንደዚህ ጡዝ ጋንጃ ባንጃ እየወሰዱ ጦዘው ላይቭ ላይ የሚገቡ እንደዚህ አይነት ሰዎችን ቲክቶክ ማገድ አለበት። ጋንጃ ባንጃ እየወሰዱ የሚመጡብን ሰዎች እንዴ በጣም የተሸማቀቁት። እኔ በጣም ያፈርኩት የለችም ልጅቷ እኮ ጨርቅ ሆናለች። እኔ ያሳቀኝ ህዝቤ ታፕ ኮፒ ሊንክ የቲክታክ ምልክቱን ስጡ የሚሉት